ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የባህር በሩ ጥያቄ ከወደ ኢትዮጵያ ገፍቶ መምጣቱ ያስጨነቃቸው ኢሳያስ አፈወርቂ አሁንም አንድ ለእናቱ በሆነው የሀገራቸው ሚዲያ ፊት በመቅረብ ያለሞጋጅ ስጋቸውን ሰፊ ሰዓት ወስደው ለህዝባቸው ገልጸዋል። እንደተለመደው ባዶ ፉክራቸውን ሲፈክሩ ያመሹት ኢሳያስ በዚህኛው ዙሩም ሰፊውን ጊዜ የኢትዮጵያን መንግስት በመውቀስና በመክሰስ አሳልፈዋል። ከተለመደው ክሳቸው ለየት ባለም ያበጠው የፈንዳ ገጥመን ይዋጣልን ሲሉም ወደ 4 ኪሎ መልእክት ልከዋል። የብልጽግናን መንግስት ፈሪ ሲሉ የዘለፉት ኢሳያስ ለድርድር ቦታ እንደሌላቸው ገልጸዋል። አሁኑ የመረጃ ሰዓታችን በዝርዝር የምንመለከተው ቀዳሚ ጉዳያችን ነው፣ እንመለስበታለን። በሌላኛው መረጃችን ደግሞ የሶማሊያ መንግስት ከተባበሩት አረብ ኤሚሬትስ ጋር ግንኙነቱን ያቋረጠ ሲሆን ጦሩም ነቅሎ መውጣቱና ስምምነቱ በይፋ ስለመቀደዱ የተሰማውን አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በተለመደው አቀራረብ ሁለት ጋዜጠኞችን ፊታቸው አስቀምጠው ያለ ክልክል ቢያወሩባት ቃለ መጠይቅ በአንድ ለእናቱ ሚዲያቸው የተከሰቱት ኢሳያስ አፈወርቂ ያበጠው የፈንዳ ገጥመን ይዋጣልን ሲሉ ለጦርነት ግብዣ ወደ አዲስ አበባ ልከዋል። ለሶስት አስርት ዓመታት በአፍሪካ ቀንድ ግጭት በማቀጣጠል የተካኑት የሻዕቢያው አለቃ ኑ ግጠሙኝ እያሉ ነው። የሻዕቢያው አለቃ አንድ ለእናቱ በሆነው ኤርትራ ቴሌቪዥን ላይ ቀርበው ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ እኛ ውጊያን የምናውቀው በወሬ አይደለም በተግባር ነው በማለት ብልጽግናን በፈሪነት በማዝለፍ ይዋጣልን የሚል ለዛ ያለው መልእክት አስተላልፈዋል። ትላንት ሰኞ ጥር 4 2018 ዓ.ም ምሽት በተላለፈው ቃለ ምልልስ የብልጽግናን የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ያሉት ኢሳያስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው በሚል የኢትዮጵያን የባህር በር ጥያቄ ለማጣጣል በመሞከር ከጀመሩት በኋላ የኢትዮጵያ ጥያቄ ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው የታወጀ ያለው ብለዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገውን ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴዎችን ለማዳመቅ የቀረበ ነው በማለት የከሰው ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉ አጣጥለዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ህዝቦች ላይ ነው የሚሉት ኢሳያስ ቀጠል ሲያደርጉም ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖ ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇል። ይህ ጨዋታ ብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየደገፉት ያሉት ሌሎቹ ናቸው ሲሉ ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ ኢትዮጵያን እየገፋፋ ያለው አካልም ሰነፍ፣ የከሰረ፣ ፈሪና ስግብግብ ነው በማለት የዘለፉት ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላኖችን ወይም ድሮንና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰው ይሁን እንጂ ማነው ድሮኖችን እያመጣ ያለው? ከውጭ እነዚህን ሁሉ መሳሪያዎች እየገዛስ ያለው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘብ ከየት ነው እየመጣ ያለው? የሚሉ ተከታታይ ጥያቄዎችን በማንሳት አጀንዳው የኢትዮጵያ ሕዝብ ሳይሆን የአረቦች መሆኑን ለማስረዳት ሲሞክሩም ታይተዋል። ቃለ ምልልሱን ላደረጉላቸው ጋዜጠኞችም ጊዜያቸውን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጥቀስም የለበትም ሲሉ በኢትዮጵያ በኩል እየገፋ የመጣው የባህር በር ይገባኛል ጥያቄ እንደማያስደነግጣቸውም ለሀገራቸውም ደህንነትን ማስጊ አለመሆኑን ለማሳየት የሞከሩት ፕሬዝዳንት ኢሳያስ ይሁን እንጂ ጦርነቱ ከተከፈተብን ግን ማንም መብታችን እንዲያስጠብቅ አንጠይቅም በማለት ይዋጣል መልእክታቸውን ያስተላለፉ ሲሆን ከጦርነት በፊት ባለው ሁኔታ ውስጥ ግን ማንኛውም አጋጣሚ ወደ ውሸት ጠረጴዛቸው መጋበዝ የለብንም ሲሉ ለድርድር በራቸው ዝግ መሆኑን አስረግጠው ተናግረዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱ ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይም ከፕሪቶሪያ ስምምነት ወዲህ የጠለሸ የሁለት የሀገራት ግንኙነት ከኢትዮጵያ ባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብርሃን ቴሌቪዥን ጣቢያ ጋር በሚያደርጉት ቃለ ምልልስ እንዲሁም ማስታወቂያ ሚኒስትራቸው የማነ ገብረ
መስቀል በማህበራዊ ሚዲያ በሚያወጧቸው ጽፎች ገዢው ፓርቲ ብልጽግናን ሲሸነቆጡ የመጀመሪያው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸው ተከትሎ ፕሬዝዳንት ኢሳያስ በዋነኝነት ከግብጽና ሳውዲ አረቢያ ጋር ያላቸውን ትስስር አጠናክረዋል። ኢሳያስ ከግብጽና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነቶች በጋራ መግባባት ላይ የተመሰረተ ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን የሚጠቅሱት ኢሳያስ ግብጽና ሳውዲ አረቢያ ያላቸው ሚና ያጎላ መሆኑን አለበት ያሉ ሲሆን አከል አድርገው የባህር ዳርቻና የአየር ክልልን ሀያላን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ብለዋል። የአሜሪካን የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበት ጠቁመዋል። ለአሜሪካ ምልክታቸውን ማጋራት አለብን። ይህም የሁለትዮሽ ጉዳዮችን ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ብለዋል። ቅድሚያ መስጠት ያለብን ለእኛው ጉዳዮችን ነው ሲሉም አክለዋል። ስለ ጉዳይ እርስ በርስ ጦርነት ማስተያየታቸውን የሰጡት ፕሬዝዳንት ኢሳያስ ሱዳንን እያመሰ ያለ የውጭ ጣልቃ ገብነት በተለይም ደግሞ የተባበሩት አረብ ኤሚሬትስ የመከፋፈል ፍላጎት ነው ሲሉም የገለጹ ሲሆን እሳቸው እንደሚሉት በአቡዳቢ በኩል ሱዳን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያን፣ ኤርትራን እንዲሁም ቀይ ባህር ላይ ጫና ማሳደር ይቻላል የሚል እምነት መኖሩንና አሁን በቀጠና ያሉ ግጭቶችም የተባበሩት አረብ ኤሚሬቶች የውክልና ጦርነቶች ናቸው በማለት ተናግረዋል። ግብጽ የሱዳንን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት ሀገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡንም የጠቀሱት ኢሳያስ የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያለ ጣፋንታ ሱዳን እንዳይገጥማት መጠንቀቅ ያስፈልጋል ያለ ሲሆን በአንጻሩ ተገዳዳሪዎቹ ላደረሱበት ሞትና ቀውስ ተጠያቂ መሆን አለባቸው። የሱዳንን ሰላምና መረጋጋት እንዲሁም እድገት ማረጋገጥ የሁላችንም ፍላጎት ነው። ለሱዳናውያን ብለን ብቻ ሳይሆን ለሕሊናችን ስንል የምናደርገው ነው በማለት አክለዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት አጠናክረዋል። በሁለት ወራት ውስጥ ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸውም አይዘነጋም። በተለይ ጠቅላይ ሚኒስትር አብይ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለት ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በቀጣይ መረጃ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት አቋረጠ። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘ አስታወቀ። የሶማሊያ ሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር እየተፈራረሙ ስምምነቶችን መሰረዙን ይፋ አድርጓል። ውሳኔው ከወደቡ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን ያካትታል። በርበራ ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ ፌዴራልና ክልል ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። የበርበራ ወደብ ስምምነቶች እንደ አውሮፓውያን አቆጣጠር በ2016 የሶማሊላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመ ሲሆን ሶማሊያ ስምምነቱ ያለ ፌዴራል መንግስቱ እውቅና የተፈረመ ነው ብላ ስትቃወመው ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስታዊ ለማስጠበቅ መሆኑን ገልጿል። የሶማሊያን መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ የወሰደው እርምጃ መሆኑን ማስታውቋል። መሰል ድርጊቶች ዓለም አቀፍ መርህና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የእስላሚክ ትብብር ተቋምና አረብ ሊግ ያረቀቋቸው ጣልቃ ላለመግባት የተደረሱ ስምምነቶች እንደሚጣረሱ
የሶማሊያ መንግስት ገልጿል። ውሳኔው የሶማሊያን አንድነትና ነጻነት የሚያገዳደር ድርጊትን የሚቃወሙ የሶማሊያ ዜጎች ጭምር እንደሆነ አመላክቷል። የሶማሊያ ውጭ ጉዳይ ሚኒስትር ውሳኔው ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑን ገልጿል። የሶማሊያ ፌዴራል መንግስት ካቢኔ ሰኞ ጥር 4 2018 ዓ.ም ባደረገው ስብሰባ ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ ያሳለፈውን ራሷን ነጻ ሀገር አድርጋ የምትቆጥረው ሶማሊላንድና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ ያሳለፈውን ውሳኔ ውድቅ አድርገውታል። ሶማሊላንድ የፌዴራል መንግስቱ በግዛቷ ላይ ህጋዊና አስተዳደራዊ ስልጣን እንደሌለው የገለጸች ሲሆን ትላንት ደግሞ የሞቃዲሾ ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነ አስታውቃለች።